ይቅርታ መጠየቅ ጥሩ ሆኖ ሳለ ነገር ግን ቤዝዬ አጥፍታለች። ምክንያቱም በቤዚና በማርክ ያለው ችግር ሳይፈታ እንደገና ሌላ ሰው መግባቱ አግባብ አልነበረም ማለት ነው። እንግዲህ ሁለቱም ሲነጋገሩበት የነበረ ነገር ጭራሽ ከባለፈው የባሰ የሆነ የትናንት ነው። ቤዚ አንድ ደስ የሚለኝ ነገሯ ደግሞ ማለት ነው ማርክን እንደፈለገ ትስደበውም፣ ትምታውም፣ ትቆጣውም፣ ታኩርፈውም እሷ እንደፈለገች ታድርገው እንዳሻት ታድርገው። ነገር ግን ሌላ ሰው ሲናገረው አትወድም። በቃ ምንም አይነት ስም እንዲሰጡት አትፈልግም። እና በማርክም ራሱ ሊፈትኗት ሲሉ በጣም ነው የምትከራከረው። አያደርግም እያለች ማለት ነው። የሆነ ማስረጃ ነገር ካላየች አታምንም። እና ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብያላችሁበት ብዝት ትርፍ ይበልላችሁ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮችም ደግሞ ቤተሰቦቼ በጣም ነው የማመሰግነው። በጣም ነው የምወዳችሁ ላይክ እያደረጋችሁ ለምታበረታቱኝ። እና ቤተሰብ ያው በትናንትናው ቪዲዮ አልተመቸኝም። አንድ ቪዲዮ እንደሰራውኝ ያው እሱንም ደግሞ ማታ ሌሊት እኮ ነው። በዛ ሰዓት አሁን የመጋኛ ሰዓት እንጂ ሰው ሰዓት አይደለም የኔ ነገር። ወይ እኔ ግን ዩቲዩበር ነው የምባለው። ሰዓትና ቦታ ያገኘው ቀን ግን ማለት ነው ቤተሰብ እኔ እናቴ ትሙት ዩቲዩቤን እንዴት እንደምከባከበው። በእርግጥ እኔ ወደፊት አላማ ያለ ሰው ነኝ። በዩቲዩቤ ላይ በደንብ መስራት የምፈልግ ሰው ነኝ። ግን ያው ለአሁኑ የሰው ቤት እስከሆነ ድረስ በአጋጣሚ ሰዓት ነው የምለቀውና እና ውዶቼ ማለት ነው እንግዲህ ቤዝዬ የትንሽ ትልቅ እውቀቷ ደስ ይላል። በቃ ባሏን ለማግባባት የምታደርገው ነገር ሌላ ስም እንዳይሰጠው ድሩዬ አድርገው እንዳያስቡባት ቀድማ ያሰበችው ምንድን ነው? ሁለቱም ማግባባት ማስታረቅ ነበረ ማለት ነው። ግን ቤዝዬ የኔ ቆንጆ የኔ ቸኮሌት ተሳስተሻል። ጥፋት ነው ይሄ፣ ልክ አይደለም። ያው ብዙ ጥንዶች ከቤዚ ላይ ብቻ ከማርኬ ላይ ብቻ አይደለም ሲጣሉ እነሱ እንደተኮራረፉ ውስጣቸው ይሄ እንደተሸካከረ እንደገና ሌላ ሰው አምጥቶ ለማስታረቅ መሞከር ይሄ ስህተት ነው። ሰላም ከራስ ይጀምራል በመጀመሪያ ደረጃ ማለት ነው። ያው እኛ ሰላም ካልሆንን ያንን ሰው ወደ ሰላም ማምጣት አንችልም። ስለዚህ ሁለታቸው መጀመሪያ መግባባት ሲገባቸው እነሱ ከተግባቡ እኮ እነሱ ከታረቁ ማለት ነው። የምሬን ነው። የእህቷ ነገር በጣም ቀላል ነው የሚሆነው። በጣም ቀላል በአንዴ ነው እሺ የምትለው። ምክንያቱም እህቷ የእህቷን ደስታ ነው የምትፈልገው እንጂ የእህቷን አዘን አትፈልግም። ቤዚ ስትደሰት ማየት ነው የምትፈልገው። ማርኬና ቤዚ ሲታረቁ ደግሞ ቤዚ ደስተኛ ትሆናለች። ከዛ እህቱ ላለው እህቷ ለማለት እኮ ነው። እህቱ ከሆነ ለማርኬ ነው የሚሆነው። እና የቤዚ እህት ደስ ብሏት ነው የምትታረቀው እነሱ ከታረቁ። አንደኛ ነገር ቤዚ ታግባባታለች፣ ሰላም እንደወረደ እሱን ማጣት እንደማትፈልግ ካስረዳቻት ቤዚ የእሷ እህት ምንም እምቢ የምትልበት ምንም ምክንያት የለም። ነገር ግን እናንተ ሰላም ሳትሆኑ እህትሽን ማምጣት አልነበረብሽም። ግን ያው ማለት ለሰላም ብላ ነው ሰላሙን ያሰበችው፣ የሚፈጠረውን ነገር አላሰበችም እሷ ማለት ነው። እና ደግሞ የቤዚ ተረጋጊ ለምትሏት ምንም አላጠፋችም። በዚህ አጋጣሚ ይሄ እውነታው ነው። በቃ እውነቱን መቀበል ልመዱ። ይሄ እንኳን እህት ስለሆነች ነው። እንዲያውም ታላቅ ወንድም ቢሆን ማለት ነው ማርኬ ጋር ሊፈነካከቱ ሁሉ ይችላሉ። ገብቷቸዋል አይደል? ወንድም ቢሆን እች ሴት አሁን ወንድ ሁና ቢሆን ጥሩ ነገር አይፈጠርም። ወንድም ታውቃላችሁ ለእህቱ ያለውን ነገር። እና የቤዚ እህት አንድ ጥፋቷ ምንድን ነው? ዱርዬ ነህ ማለቷን ያልተመቸኝም። ሰው ዱርዬ ነህ አይባልም ዝም ብሎ ማለት ነው። ማንኛውም ሰው በህይወቱ ያጠፋል፣ ይሳሳታል። ደግሞ ጥፋት ካጠፋ በኋላ ነው የሚገባው በነገራችን ላይ ስህተት እንደሆነ የሚረዳ። ያው የማርኬ ግን እድሜ ልክ ነው። በቃ የእሱ ጥፋት እድሜ ልክ ነው። እኔ መቼ ከስህተት ተምሮ ወደ እንዴት ነው ጠንካራ ሰው እንደሚሆን እኔ አላውቅም። ማርያምን ነው የምላችሁ። የማርክ ነገር እኔ ለወደፊቱ ራሱ ህይወቱ የሆነ ትዳር ይዞ ምናምን ማለት ነው በየዋህነቱ ትዳሩ ምስቅልቅል እንዳይልበት እፈራለሁ። ለምን? የዋህነት ያበዛል፣ ሰው ማመን ያበዛል። ገብቷችኋል አይደል? ትዳር ላይ ሲመጣ ደግሞ ይሄ ነገር በጣም ከባድ ነው። የሞቀን ቤት ያፈርሳል እንደዚህ አይነት ነገር። እና እንደ ማንኛውም ሰው ጥፋት ነው ያጠፋው። ግን ዱርዬ አይባልም የሰው ልጅ። እንዴ ዱርዬ ምን አስባለሽ የኔ እናት? ነገር ግን ከዛ ውጭ ያደረገችው ነገር እህቷ በጣም ትክክል ነች። በቃ እህቷ እንድትጎዳባት ስለማትፈልግ ነው። በዚህ አጋጣሚ ማወቅ ያለባችሁ ነገር ማርኬን እኮ አታውቀውም፣ የምታውቀው እህቷን ነው። ስለዚህ ማርኬ ላይ የምታየው ነገር ደግሞ እውነት እስከሆነ ድረስ ያው ቪዲዮ ላይ እያየችው ነው። ቪዲዮ ላይ የምሰማውን ነው እሷ ልትፈርድ የምትችለው። በሰዓቱ አሁን ንዴት ላይ ናት፣ ስሜታዊ ናት፣ ልትሰማ አትችልም።
ማርኬ ጥፋተኛ አይደለም የሚለው ማመን አትችልም። መረጋጋት ይጠበቅባታል። እና እንዴት ነው ማለት ሁለቱን ታያቸው፣ እነሱ ይተዋወቃሉ፣ ምና እንደዚህ የሚባል ነገር የለም። እህቷ 100% በትክክል ነው የተናገረችው። ከዛ ጋር እኔ የማልደግፈው ዱርዬ ያለችውን ብቻ ነው። እና ማርኬ ደግሞ ተረጋጋ። አሁን በትናንትናው ዕለት በጣም እየተናደድክ ሁላ ነበረ ማለት ነው። ይሄ በቃ የቤተሰብ ባህሪ እንደሆነ መረዳት አለብህ። ሲቀጥል ከሰው ቤት ነው የሄድከው። የፍቅረኛ ቤት ቢሆንም በቃ መሄድ አልነበረብም። ከዛ ቦታ ላይ ማግኘት በምትፈልግበት ቦታ ማግኘት እንጂ ምናልባት 1-2 ቀን እኮ ሳትደውልላት ብትቀር ማለት ነው። ከዛ ቀጣይ ላይ ብትደውልላት ትናፍቃታለህ፣ ታነሳላለች ቤዚ። እና ምንድነው ቤዚ ላይ እንደዚህ ማለት የለብም። አንቺ ነሽ ስለኔ ክፉ የተናገርሽ ማለት በቃ መጥፎ ሰው እንደሆን እኮ አድርገሽ በቤተሰቦችሽ አስለሽኛል እያልካት ነበርና ይሄ የተሳሳተ አመለካከት ነው። እውነት ቤዚ እንደዚህ አታደርግም። ደግሞ የምታደርግበት ምንም ምክንያት እኮ የለም። ምክንያቱም ኦልሬዲ ቪዲዮ እየታየ እኮ ነው ያለው። ወተህ ራስ ስትበላ እየታየ ነው በዛ ሰዓት። አሁን እሺ ማለት እዛ ቦታ ላይ ሳታውቅ ተጠርተ ብትሄድም እምቢ ብለህ መውጣት ትችል ነበር አለችው። ልክ ነች እንዴ? ልክ ነች። አሁን በዛ ሰዓት እምቢ ብሎ ወጥቶ መሄድ ይችል ነበር ማርኬ። እና ከዚህ ላይ ማርኬ ጥፋተኛ ነው። እና ደግሞ ማርኬ ወንድሜ አንዳንዴ ማስተዋል አለብህ። የሆነ ነገሮችን ጥፋትህን ለማመን ሞክር። እኔ አላቅም ማርያምን እንዴት ማስረዳት እንዳለብኝ አላቅም። እና የሰው ልጅ እኮ ምንም ፍጹም አይደለም። ማንም ሰው ጥፋት ያጠፋል። ግን ደግሞ እንደ ጥፋታችን ማመን አለብን። አሁን በትናንትናው ዕለት ሲናገር የነበረው የሆነ እንዴት ነው ብቻ ቤተሰብ። ለማንኛውም ቤዚና ማርኬ ይታረቃሉ። ምክንያቱም ቤዚ ከልቡ አይደለም እያያቸዋት ነው። እና ማለት ትወደዋለች። ከሱ መለየት አትፈልግም። ትንሽ ሰዓት ነው የምትፈልገው። የተወሰነ ቀናቶች ቢራራቁ ምናምን ባይገናኙ ማርያምን በራሷ መታ ነው የምትታረቀው። ለምን? ይናፍቃታል፣ ትወደዋለች፣ ታፈቅረዋለች። ያው እህቷንም አላፈረቻትም። እኔ የማፈቅረው ልጅ ነው እንደዚህ አትበዩ እያለች ስትከራከር ነበር። እና ማርኬ ከቤዚ ላይ ያለህን አመለካከት መለወጥ አለብህ። እሷ የነገረቻት መስሎሃል? አሁን አንተ በእህቷ ፊት እንደዚህ እህቷ ዱርዬ እንድትልህ ቤዚ ለእህቷ የሆነ መጥፎ አመለካከት የነገረቻት መስሎ እንደዛ እያሰብክ ነው የተሰማኝ። እኔ ግን ያንን ማሰብ የለብህም። እኔ እንጃ አንተን እንዲነኩባት የማትፈልግ ሴት እንደሆነች ማወቅ አለብህ በመጀመሪያ ማለት ነው። እኔ ከአንድም 3-4 ቪዲዮ ላይ ገምቻታለሁ ቤዚን ማርኬን እንዲነኩባት አትፈልግም። እሷ ብትጣላውም ራሱ ማለት ነው። እና ደግሞ እንደዚህ አይነት ነገር ሲፈጠር ማለት ነው ያው ለወደፊት እናንተ ከተጋባችሁ ቤተሰብ ልትሆኑ እስከሆነ ድረስ የቤዚ እህት ማለት ለአንተ እህት ትሆናለች። እንደዚህ አይነት ግርግር ሲፈጠር ማርኬ መመላለስ ሳይሆን በቃ ስለ ሁሉም ነገር አመሰግናለሁ ብለህ መሄድ ነው የሚሻለው። ምክንያቱም ከቆመ ብዙ ትርፍ ነገሮችን መነጋገር አለ። ያ አነጋገራችን ደግሞ ሰውን ያስገምተናል። ገብቷችኋል አይደለም? እና በድጋሚውም ራሱ እንደዚህ ከእህቷ ጋር ባትከራከር፣ እንደውም እናንተ ሰላም ሳትሆኑ ከእህቷ ጋር መገናኘት እንደሌለብህ እኔ እንዳንድ እህት እነግራለሁ። ምክንያቱም መሆን የለበትም። በቃ ቀድሚያ እናንተ ሰላም መሆን አለባችሁና ብቻ ግን ነገሮች ወደ ሰላም ይመጣሉ ማለት ነው። እና እህትየዋ ደግሞ ተይ ዱርዬ ምናምን አይባልም፣ ጥሩ አይደለም። አንደኛ የእህትሽ ፍቅረኛ ነው፣ ለወደፊት ባሏ የሚሆን ነው። ከዛ በተረፈ ያንጸባረቅሽው ግን ልክ ነው። ታላቅ እህት እንደምታደርገው ነው ያደረገችው።